ብሩክ እስከ መቼ ነው ግን እንደዚህ የምትሆነው? እንደዚህ እንደምታደርግ አውቄው ነበር። ጅል እንደሆንክ ሞኝ እንደሆንክ መጀመሪያውን አውቄው ነበር። ብሩክ ከልጅነት እስከ እውቀት እንደዚህ። መቼ ነው ግን አንተ የምትለወጠው? መቼ ነው ብልህ የምትሆነው? መቼ ነው አስተዋይ ሰው የምትሆነው? ብሩክ ኧረ በስመ አብ! አልገደላትም ማለት ነው? የመታው እራሱ ነው። አይ ብሩክ ድሮም ወንድ እንዳልሆንክ ከፍቶኝ መኪና ይዘን የመጣው? አዎ ይዣለሁ። ተሳስቻለሁ፣ በጣም ተሳስቻለሁ። ማህሌት እስክታገግም አይደለም ለአንድ ደቂቃ እዚህ መቆየት የለባትም። ብሩክ ይገላታል። መድብል ነግሬ ነበረ፣ አልሰማኝ አልክ እንጂ አንተ። እስኪሻለሽ ድረስ ታሬ እየመጣ ይሻል። ከኔ ጋር እስከምትድኝ ድረስ አንገናኝ። ልክ የተሻለሽ ቀን ግን ይመጣልሻል። ምክንያቱም ብዙ ያልጨረስን ብዙ ያላወራረድነው ሂሳብ አለ። ያኔ እንገናኛለን። የእሷን መጨረሻ ሰዓት ላይ መሞትም አልፈልግም። ብሩኬ በቃ ሁሉንም ነገር ተው። ሰርጋችንን እንጨርስ። ቂም በቀል ብቻ ሁሉንም ነገር ተው። ህመምህን እናድን። እኔ እናንተ እንጋባና ችግሩን አንድ ላይ ሆነን እንፍታው። ይህ ለወንድ ልጅ በድርድር በንግግር ሊፈታ የሚችል ችግር አይደለም። ሰው አትገልም ብዬ ስለከለከልኩን የተቀየምከኝ? ጥሩ ነገሩ ተቀየመኝ የትም አትደርስ። ከልጅነትህ ጀምሮ እየተከታተልኩኝ ምን ያህል እንደታደግኩት አውቀዋለሁ። እሺ ብሩክ በጣም ይቅርታ ከልቤ ነው። እሺ መድብል አንተንም ቢሆን በጣም ይቅርታ። ቅድስቴ እህቴ አጥፍቻለሁ፣ በጣም ይቅርታ። እቺ ዓለምንም ሆነ ሌላ ክፉ ሰዎችን መቼም ቢሆን ድጋሚ ይቅር አልናቸው። ማህሌት አሁን ላይ እየደረሰባት ካለው አደጋ ትረዳለች ብለን የምናስበው የሰው ዋጋ ምን ያህል እንደሆነ ነው ማለት ነው። አሁን ላይ መንቀሳቀስ በማትችልበት ሁኔታ ነው እዛ ጋር እሳቱ አጠገባው የተነሳውና እዚህ ጋር ሰው ምን ያህል እንደሚያስፈልጋት ማህሌት የምትገነዘብ ይሆናል ማለት ነው። አሁን ላይ የነፍስ ጉዳይ ነው። ምናልባትም ተንከባላም ሊሆን ይችላል። ከዛ ቤት ልትወጣ ትችላለች። ግን ደግሞ ልታስብ የምትችለው ከዚህም በኋላ የሆነ ሰው አጠገቤ ቢኖር እኮ እንዲህ አልቸገርም፣ እንዲህ በእሳት ልቃጠል አልሆንም ነበር የሚለውን ነገር ታስባለች ብለን እናስባለን ማለት ነው። ያ ማለት የማህሌት ህይወት ውስጥ እንደዚህ አይነት ነገሮች በተደጋጋሚ የሚከሰቱ ከሆነ ምናልባትም ማህሌትን እስከ ወዲያኛው ሊቀይራት ይችላል ማለት ነው። እሷ ከዚህም በፊት ተቀይር ያለው ሰላማዊ ሰው ሆኛለሁ በማለት ብዙ ሰዎችን እያታለለች ስትጎዳ ነበርና ምናልባት ደግሞ አሁን ላይ ከደረሰባት ነገር በኋላ ማህሌት የምርም እውነቷን የምትቀየር ሊሆን ይችላል ማለት ነው። በእርግጥ መድብል እዛ ጋር ቃል የገባላት ነገር አሁን ላይ ከዚህ ጉዳት ካገገምሽና ወደ ሙሉ ጤንነትሽ ከተመለሽ እኔና አንቺ ደግሞ ያልጨረስነው ነገር አለ ያኔ እመጣልሻለሁ ብሏታልና ያ ማለት ማህሌት አሁን ላይ ከደረሰባት ጉዳት በኋላ ራሱ ሙሉ ሰው ወይ ደግሞ ከዚህም በፊት ጤነኛ ሆና እንደምትንቀሳቀሰው የምትንቀሳቀስ ቢሆን ራሱ መድብል ደግሞ እሷን ያሳድዳታል ማለት ነው። ያ ማለት ማህሌት ከዚህም በኋላ ማድረግ አለባት ብለን የምናስበው የበደለቻቸው ሰዎችን እየዞረች ይቅርታ መጠየቅ አለባት ማለት ነው። በእርግጥ እሷም ከዚህም በፊት ያኔ ብሩክ የደበደባት ጊዜ በህይወቷ ተስፋ ቆርጣ ነበር ራሷን ለመግደል የሞከረችው። ግን ደግሞ አሁን በዚህኛው ይሄ አደጋ እሷ ላይ በመድረሱ ማህሌት ብዙ ትምህርት እንደተማረች ተስፋ እናደርጋለን ማለት ነው። እነ ብሩክ ቤት እነ መድብል ቤት ብትሆን ኖሮ አሁን ላይ እንደዚህ በእሳት ልትቃጠል አይሆንም ነበር ማለት ነው። ግን ደግሞ አሁን ላይ ማንም ሰው አጠገቧ የለም። የራሴ የምትለው ሰው ራሱ የላትም ማህሌት አሁን ላይ ከኤፍራታ ጋርም ከተለያዩ ቆይቷልና ከዚህም በኋላ የምታስበው እሷ ሰዎችን በመበደሌ ሰዎችን ከራሴ በመግፋቴ ነው ዛሬ ላይ ከጎኔ ሆኖ ውሃ የሚያቀብለኝ ሰው ራሱ ያጣሁት። ሰዎች ከጎኔ ስላሌሉ ነው እንደዚህ
ከእሳት ለማምለጥ ወይ ደግሞ በእሳት ልቃጠል የነበረው የሚለውን ነገር አስባ ማህሌት ሙሉ ለሙሉ ትቀየራለች ማለት ነው። ሌላው ነገር ደግሞ አሁን ላይ ታሬ ከመድብል ጋር እየሰራ መሆኑን ተገንዝባለችና ምናልባትም እዛ ጋር ታሬ የመከራትን ነገርም ልታደርግ ትችላለች። ሰላማዊ ሰው ሆነሽ ወይ ደግሞ ሰዎችን መጉዳት፣ ሰዎችን መበደል ትተሽ ከዚህ ርቀሽ ካሌብ የማያገኝሽ ቦታ ሄደሽ ህይወትሽን በሰላም ኑሪ የሚለውን ነገር ነግሯት ነበርና ምናልባት ማህሌት ያንን ነገር ልታደርግ የምትችልበት ሁኔታም ሊኖር ይችላል ማለት ነው። ግን ደግሞ እነ መድብል አንድ ያጠፉት ነገር አለ። ማህሌትን አሁን ላይ ብሩክ የደበደባት ቤት መመለስ አልነበረባቸውም ማለት ነው። ብሩክ አሁን ላይ ማህሌት ከዛ ቤት እንደሄደች አውቋል። እሷን መግደል፣ እሷን ማስወገድ የሚለውን ነገር እስካሁኗ እስከ መጨረሻዋ ደቂቃ ድረስ ቀጥሎበታልና ምናልባትም ቀጣይ የሱ እርምጃ ይሆናል ብለን የምናስበው ማህሌትን ማፈላለግ ነው ማለት ነው። በመጀመሪያ ደግሞ ሊያደርግ የሚችለው እሷን የደበደበበት ቤት እዛ ትኖራለች ብሎ ምናልባትም እሷን ፍለጋ እዛ ይሄዳል ማለት ነው። ያ ማለት ማህሌት አሁን ላይ እንደዚህ ተጎርታ ብሩክ ባለፈው እንዳደረገው እንደዛ ቢደበድባት ምናልባት በህይወት ላትተርፍ ትችላለች ማለት ነው። እዛ ብሩክ የደበደባት ቤት ውስጥ ብሩክ የሚያውቀውን የማህሌትን ቤት እዛ መልሶ እሷን ከሚያስተኛት ሌላ ቦታ ቢያስቀምጧት የተሻለ ይሆን ነበር ማለት ነው። ብሩክ አሁን ላይ ምንም ሊረጋጋ አልቻለም። ማህሌትን ገድዬ እኔ መሞት አለብኝ የሚለውን ነገር እያሰበ ነው ማለት ነው። እንደዚህ እያሰበ ደግሞ ማህሌትን ካገኛት አይጎዳትም፣ ይረጋጋል የሚለውን ነገር ልናስብ አንችልም ማለት ነው። እዛ ቤት ውስጥ ራሱ እሱ ዛሬ ላይ ገደልኳት የሚለውን ነገር አስቦ ነበር ትራሱ ላይ የተኮሰው ማለት ነው። ግን ደግሞ እሱ ትራሱ ላይ ተኩሶ ወደ ሳሎን ሄዶ ራሱን ለመግደል መሞከሩ መድብል እዛ ጋር ባይደርስ ኖሮ ምናልባት ብሩክ አሁን ላይ በህይወት ላይኖር ይችል ነበር ማለት ነው። ይሄ ደግሞ እየሆነ ያለው ብሩክ ባለመረጋጋቱ ወይ ደግሞ ነገሮችን ባለማስተዋል በማድረጉ ነው ማለት ነው። እዛ ጋር የደረሰበት ጉዳት አለ ማህሌት በሰጠችው መድኃኒት ምክንያት። እሱ አሁን ላይ ትኩረቱን ማድረግ ያለበት እንዴት አድርጌ ወደ ጤናዬ ልመለስ፣ እንዴት አድርጌ ከዚህ ጉዳት ላገግም፣ ይሄ ነገር ህክምና አለው ይሆን የሚለውን ነገር ማጣራት አለበት ሲባል እሱ አሁን ላይ በራሱ ተስፋ ቆርጦ ምሳሌንም ጥሎ ማህሌትን ገድዬ እኔም እሞታለሁ ማለቱ ምን ያህል ራስ ወዳድ መሆኑን ነው የሚያሳየው ማለት ነው። ከዚህም በፊት ለሱ ብላ ብዙ መከራ ያየችውን ቅድስትን ራሱ ቅድስትን እንዴት ብዬ ጥያት ይሄዳለሁ፣ እሷ ከዚህም በፊት ለኔ እንዲህ ሆናለች በማለት ያንን ነገር ሊያስብ አልቻለም ማለት ነው። ቅድስት ከዚህም በፊት እነ ብሩክ ቤት በሰራተኝነት ተሰራ ነበር። ከዛም በኋላ ብዙ ለህይወቷ አስጊ የሆኑ ነገሮችን ለብሩክ ብላ ስትጋፈጥ ነበርና እሱ አሁን ላይ ያንን ነገር ሊያስብ አልቻለም ማለት ነው። ቅድስት ያኔ እኔ የቤት ሰራተኛ ነኝ፣ እነሱ ላይ መከራ ሲደርስ እኔ ምን ዕዳ አለብኝ፣ እኔ ወደ ቤተሰቦቼ ሊሂድ በማለት እነሱን ጥላ መሄድ ትችል ነበር። ግን ደግሞ ብሩክን ስለምትወደው እሱን ስለምታፈቅረው የሱ መከራ የኔ መከራ ነው በማለት ነበር የሱን ችግሮች ከሱ ጋር ስትጋፈጥ የነበረው ማለት ነው። እሱ ደግሞ አሁን ላይ ከዛሬ ነገ አገባዋለሁ ብላ ስትጠብቀው የነበረችውን ቅድስትን ጥሎ ማህሌትን ገድዬ እሞታለሁ ማለቱ የብሩክ ምን ያህል ራስ ወዳድ መሆኑን ነው የሚያሳየው ማለት ነው። ሌላው ነገር ደግሞ የዓለም ነገር ነው። ዓለም አሁን ላይ ምን እንደምትፈልግ ፍላጎቷ ግልጽ ነው ማለት ነው። የሷ ትልቁ ዓላማ በየትም በኩል ይሁን ማሳካት የምትፈልገው ብሩክና ቅድስት እንዲለያዩ ነው። ምክንያቷ ምን እንደሆነ ባይታወቅም ቅድስት ብሩክን እንድታገባው አትፈልግም። ለዛም ነበር ዛሬ ላይ ማህሌት እዛ ቤት በመጣችበት ሰዓት እኛ የቅድስት ቤተሰቦች ቅድስት ብሩክን እንድታገባው አንፈልግም፣ አንቺም ወደ ባለቤትሽ ተመለሺ፣ ወደ ቀድሞ ህይወትሽ ተመለሺ በማለት እዛ ጋር የማይሆኑ ነገሮችን ማህሌትን ስታወራት የነበረው ማለት ነው። ግን ደግሞ ያ ነገር ሳይሆን ሲቀር ራሱ ብሩክ ማህሌት ላይ ተኩሷል ተብሎ ወደ ማህሌት ክፍል ሲሮጥና እሱ የተኮሰበት ትራስ መሆኑን ስትገነዘብ ዓለም ለምንድን ነው እሱ የተበሳጨችው? ለምንስ ነው ብሩክ እንዴት ነው ማህሌትን ያልገደላት የሚለው ነገር እሷን ሊያናድዳት የቻለው ብለን ስናነሳ ብሩክ እዛ ጋር የሰው ህይወት አጥፍቶ እስር ቤት እንዲገባ ትፈልጋለች። እዛ ጋር ከማህሌት ጋር ወደ ትዳራቸው ተመለሱም ወይ ደግሞ ብሩክ እዚህ ጋር ማህሌትን ገሎ እስር ቤት ገባም፣ በሁለቱም በኩል እሷ የምትፈልገው ነገር ስለሚሳካላት ቅድስትና ብሩክ ስለሚለያዩ ቅድስት ሌላ ሰው ስለምታገባ ከሁለቱ አንዱ እንዲሆን ትፈልግ ነበር ማለት ነው። ለዛም ነበር እዛ ጋር ብሩክ የተኮሰው ትራሱ ላይ መሆኑን ስትገነዘብ እንደዛ የተናደደችውና ስትበሳጭ የነበረው ማለት ነው። ግን ደግሞ አሁን ላይ
በመድብል ግፊት ልንለው በምንችልበት ሁኔታ ነው እዛ ጋር ብሩክን ይቅርታ እየጠየቀችው ማለት ነው። ግን ከልቧ እንዳልሆነ ግልጽ ነው። እውነት ከልቧ ተጸጽታ እዛ ጋር ያደረገችው ነገር ለብሩክ የማህሌትን ቤት ማሳየቷ ትልቅ ስህተት መሆኑን ብትገነዘብ ኖሮ መድብል ሳይላት ነበር ቀደም ብላ ብሩክን ይቅርታ የምትጠይቀው ማለት ነው። ግን ደግሞ እዛ ጋር ብሩክ ተነሽና ይቅርታ ጠይቂ ስላላት ብቻ ነው ይቅርታ እየጠየቀችው ማለት ነው። ያ ማለት ከዚህም በኋላ ዓለም የምታደርገውን ነገር ትቀጥልበታለች ማለት ነው። እንደምንም ብላ ቅድስትና ብሩክን አለያይታ ቅድስትን ለሌላ ሰው መዳር የሚለውን ነገር ለማሳካት መቼም አትተኛም ማለት ነው። ይሄ ነገር ደግሞ ምናልባት አይታወቅም ወደፊት እሷንና ቅድስትን ሊያለያያቸው ወይ ደግሞ ሊያጣላቸውም ይችላል ማለት ነው። ምናልባት አይታወቅም ቅድስት ከዚህ ቤት ውጪልኝ ሂጂልኝ የሚለውን ነገር ራሱ ልታነሳላት ትችላለች ማለት ነው። እዛ ጋር እሷ መድብልን ትፈልገዋለች፣ ከመድብል ጋር አንድ ላይ መሆን ትፈልጋለች። ግን ደግሞ እዚህ ጋር ቅድስት የምታፈቅረውን ብሩክን እንዳታገባው ሁለቱ እንዲለያዩ ማድረጓ የዓለምንም ምን ያህል ራስ ወዳድ መሆኗን ነው የሚያሳየን ማለት ነው። ሌላው ነገር ደግሞ ዓለም እዛ ጋር መድብል ስላላት ብቻ ብሩክን ይቅርታ ብትጠይቀውም ብሩክ አሁን ላይ መድብልንም ዓለምንም እንደተቀየማቸውና በተለይ ለዓለም መቼም ይቅርታ እንደማያደርግላት ነበር እዛ ጋር ሲያወራ የነበረው። እሱ አሁን ላይ እያሰበ ያለው ከዚህም በፊት የበደሉኝን ሰዎች መጥፎ ሰዎችን ደጋግሜ ለነሱ ይቅርታ በማድረጌ ነው ዛሬ ላይ የደረሰብኝ ጉዳት ሊደርስብኝ የቻለው። ስለዚህ ከበፊት ስህተቴ ተምሬያለሁ፣ ለማንም ይቅርታ አላደርግም ለበደሉኝ መጥፎ ለሆኑ ሰዎች እያለ አሁን ላይ ለኔ መጥፎ ናቸው ወይ ደግሞ ጎድተውኛል የሚላቸው ሰዎችን መበቀል ወይ ደግሞ መጉዳት የሚለውን ነገር መቀጠል እንደሚፈልግ ነበር እዛ ጋር ሲያነሳ የነበረው። ያ ማለት ማህሌት ብቻ ሳይሆን ዓለም ራሱ ምናልባት አይታወቅም የብሩክ ዓላማ ውስጥ ልትሆን ትችላለች ማለት ነው። ምናልባት ብሩክ ማህሌትን ባያገኝ ዓለም ደግሞ እዚህ ጋር የምታደርገውን ክፋትና ተንኮላን ብትቀጥልበት ምናልባትም አይታወቅም የማህሌትን ንዴት እሷ ላይ ሊወጣ ይችላል ማለት ነው።